ትሞለኩሻለሽ ካንተ ጋራ ጋቢና ውስጥ ተቀምጬ በአውሮፕላን አይ ከኔ ጎን እንኳን አትቀመጭ እኔ በግል አውሮፕላን ነው መጣ አንድ አስደንጋጭ መረጃ ተሰምቷል ምን ዲያዎች ውስጥ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ ቱም ካሉ አሪፍ ነው 42 ይሞላል ወይ ነው ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ስለዚህ ካለበት ግን ወንጀል ይሆናል ማለት ነው ስለዚህ አንድን ሰው ጠንቁሎ ሴዶ ጆኒ እንኳን ባይኖር ከኔ ጋር እንኳን አይቀርልም ሴዶ እንዴት እያደረገ ነው ድጋሚ አሁንም ትጓጓላችሁ ብዬ አልጠበቅኩም ነበር ስለዚህ ለእናንተ ብዬ እንቁላሉን ከነ እንቁላሉ ከነ ኮተቱ አክሽፌ ጀሞ ምንድነው ቴክስት ናፍቀኛል አንዴ ልይ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ያሲኖ ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን እንዴት ከረማችሁልን አቤት ትሬንዳችን እነሆ ከቸቸቸቸች ብሏል እንዴት ናችሁልን አቤት ትሬንድ እንግዲህ ከዚህ በፊት በነበረው ዝግጅታችን የቪዲዮ ጥያቄ ጠይቀን ነበር ቪዲዮን አሳይተን ይህ ከምን ፊልም ላይ ተወሰደ ነው ብለን ነበር እነሆ ዛሬም ይቀጥላል የመጀመሪያ እንግዲህ ፕሮግራም መጀመሪያችንም ይሆናል ይሄንን ቪዲዮ አይታችሁ ከምን ፊልም ላይ ነው ተወሰደው የሚለውን ምላሽ ተሰጡናላችሁ ምላሾቹን አንድ ምላሽ ነው የምንቀበለው 500 ብር ሽልማት የምንሰጥ ይሆናል ስለዚህ እዚህ ኮሜንት ላይ ለምሳሌ በትንሹ 30 ሰው መሳተፍ አለበት 30 ሰው ከተሳተፈ አንድ ሰው ከ30ዎቹ መርጠን ከ30 በታች የሚሆን ከሆነ እንግዲህ ዲስኳሊፋይድ ነው እንድትበረቱ የበለጠ ያደርጋችኋል እኛንም ታበረቱናላችሁ 30 እና ከ30 ሰው በላይ ኮሜንት የሚሰጥ ከሆነ አንድ ሰው መርጠን እንሸልማለን እንዲህ ያለን የሽልማቱም ብር ጠብሰቅ ያለ ከፍ ያለ ይሄዳል ማለት ነው ታዲያ እናንተን ተሳትፎ ይበልጥ እንፈልጋለን ሰብስክራይብ ማድረግ አይረሳ አቤት ሚዲያ ፕላስ ይሰኛል ሰብስክራይብ አድርጉ የደውል ምልክቷን ተጫኑና አብርታችሁ ሁሌም የኛ ቪዲዮ ሲመጣ ኖቲፋይ ያደርጋችኋል አብረን እንቆይ ወደ ጥያቄያችን ቀጥታ እናልፋለን እኔ ሄድሴቱን እስከማደርግ ድረስ እናንተ ቪዲዮ ላይክ አድርጋችሁ ቆዩን መልካም ቆይታ ወደ ዛሬው ጥያቄያችን ስናልፍ ይሄ ቪዲዮ ከየትኛው ፊልም ላይ ነው የተገኘው ነው ጥያቄያችን አብረን እንመልከት እርግጠኛ ሲሆን ነግሮታል ወይዘሮ በመናሹ የፕሌን ቲኬት ቆርጥልሻለሁ ጋቢና ተቀምጠሽ ነገደደን እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ ካንተ ጋራ ጋቢና ውስጥ ተቀምጬ በአውሮፕላን አይ ከኔ ጎን እንኳን አትቀመጭ እኔ በግል አውሮፕላን ነው መጣ አረ ተመስገን ባንዴ ብርሳት ከባድ ነው እኔ ነገደ ገና ላንቺ ከዚህ በኋላ እንደው መናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን ምንድነው ደግሞ አክሲዮን እሱ ይከብድሻል እኔ በግል የማስመጣ ወይ ይምላላችሁ ወይ አንተ እውነቱን ውሸት ሳታክ ዝም ብለህ ዲኤም የተረጋግጥና እንግዲህ ቪዲዮ ከየትኛው ፊልም ላይ ነው የተገኘው የሚለውን ምላሿን የፊልሙን ርዕስ ታስቀምጡልናላችሁ ስለዚህ ፒኬ ዊነር ብለን አንድ ምላሽ ምንሸልም ይሆናል ማለት ነው እንዳልኩት ነው ሽልማቱ ከፍ ያለ ያደገ ይሄዳል ወደ ዛሬው ዝግጅታችን እንለፍ አንድ አስደንጋጭ መረጃ ተሰምቷል ምንድነው ከነዳጅ ማደያዎች ጋር በተያያዘ የተሰማ ዜና ነው የዜናው ምንጭ ሸገር ሬዲዮ ቀጥታ ወደ ዜናው እንለፍ አዲስ አበባ ውስጥ የሰማ አስደንጋጭ የተባለ መረጃ ልንገራችሁ አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ መሆናቸው ተነገረ አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ በታማኝነት ከሌተር ያልጎደለ ነዳጅ የሚሸጡት 42 ብቻ መሆናቸውን የከተማዋ ንግድ ቢሮ ተናግሯል ሲል ሸገር ኤፍኤም መረጃውን አጋርቷል የነዳጅ መግጃ ማሽኖቻቸው ቴክኒካዊ በሆነ መንገድ ሆን ብለው ሌተር ቀንሰው እንዲቀዱ ማድረጋቸውን ባደረኩት ድንገተኛ ፍተሻ ደርሼበታለሁ ሲል የነዳጅ ግብይትን የሚቆጣጠረው የከተማዋ ንግድ ቢሮ ማስታወቁን የተነገረው ታዲያ 91ዱ በዚህ ቅሸባ በተባለው ሌተርን የማጉደል ተግባር ሲፈጽሙ ከተገኙ ማደያዎች መካከል 64ቱ
በማስጠንቀቂያ ሲታለፉ 21 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው እንዲሁም 3 ማደያዎች ክስ እንደተመሰረተባቸውና የቀሩት 3ቱ ከስራ መታገዳቸውን ሸገር ኤፍኤም አክሎ ዘግቧል። በዚህ ጉዳይ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ጻፉልን። እንግዲህ አልተረፍንም ነው የሚባለው። በእርግጥ ሹፌሮች ብዙ ጊዜ የምናወራው ነገር አለ። ከዚህ ማደያ ይሄኛው ማደያ ይሻላል ይበረክታል ምናምን የምንለው አለ እና ያው በየቦታው ማን ምን ያደርጋል የሚለውን ነገር ሁላችንም እንገምተው ነው። እዚህ ላይ ሀሳብ አስተያየት ያስቀመጡ እንግዲህ ይህንን ዝግጅት ወይ ይህን ቪዲዮ ያዩ ሀሳብ ሰጪዎች አሉ። እነሱ ምን አሉ የሚለውን ደግሞ ቀጥለን እናያለን። እንግዲህ እንደምትመለከቱት ነው ጀሞ የተባበሩት አንደኛ ይላል። እንግዲህ አንተን የተባለ ተመልካች እንግዲህ ያው ስማቸውን አልጠራም የምታዩት ስለሆነ 42ቱም ካሉ አሪፍ ነው 42 ይሞላሉ ወይ ነው። በጣም ተማሯል። እሺ ሌላኛው ደግሞ 42 ራሱ ዘዴው ስላልገባቸው እንጂ አይምሩንም ነበር የሚል ነው። እንግዲህ ሌሎቹን ኮሜንቶች ከውስጥ ገባ ብላችሁ ማየት ይቻላል። እንግዲህ ሀሳብ አስተያየት እዛው ላይ ቀጥታ ማግኘት ይቻላል። እንግዲህ የነዳጅ ሁኔታ ይታሰብበት። እንግዲህ የተላለፈውም ቅጣት ደግሞ በቂ ነው ብዬ አላስብም እኔ እንደግል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ቀጣዩ ዜናችን ደግሞ ሰሞኑን በጣም በከፍተኛ ሁኔታ እያነጋገረ ያለው ኤምኤምኤ ላይ ሚክስድ ማርሻል አርት ኢትዮጵያ ውስጥ ሁለተኛው ዝግጅት እንግዲህ በጉጉት የሚጠበቅ ነው። አሁን የፊታችን 28 ላይ በከፍተኛ ሁኔታ በኢትዮጵያ 21 በነጮች በ28 በከፍተኛ ሁኔታ የሚጠበቅ ዝግጅት አለ። ሴዶ አንዴ ወዳደራለሁ ሁለተኛ ደግሞ አልወዳደርም እናቴ ትቆጣኛለች ምናምን ሲል ቆየና አሁን ደግሞ ከተፈራረመ ምን ካለ ቀን ከተቆረጠና ያው ፌሶፉንም አይታችኋል እንዴት እንደነበረ። ፌሶፉ ከተደረገ በኋላ አሁን ደግሞ ባለቀ ሰዓት 4-5 ቀን ሲቀረው አልወዳደርም ብሏል እና ከዛ በኋላ ምን ተከሰተ የሚሉትን እናያለን። ግን መጀመሪያ አልወዳደርም ያለበትን ቪዲዮ እስኪ አይተን ተመልሰን እንገናኝ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም ቲሸርታችሁን አልፈልግም ውሰዱ ብሎ ጥሎ ሄደ። መተታም ነው ጆኒ። በዚህ ምክንያት ነው እንግዲህ ያሸነፈው። ከዚህ በፊትም ንቃተ ህሊናን ያሸነፈው በሱ ምክንያት ነው ነበር ያለው። ይህ ደግሞ ማለት ከህግ አግባብ እንዴት ይታያል? እጅግ በጣም የምንወዳቸው የምናውቃቸው የህግ ባለሙያ ይህንን ብለዋል። አይተን ተመለሰን እንምጣ። የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ፣ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናውራ እስኪ። በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም። ወይም አንድ ሰው ጠንቁሎብኛል ደግሞብኛል ብሎ መክሰስ አይቻልም። ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረጋገጥ። ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለም በጅምሩ። ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው እንዲያደርግልሃል ወይ እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባባያዎችን መሰረት በማድረግ የሰጡት የሆነ እንክብል ፈሳሽ ኦር ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃለሁ ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው። ስለዚህ አንድን ሰው ጠንቁሎብኛል፣ ደግሞብኛል፣ አስደግሞብኛል ብሎ ለሌላ ማህበረሰብ መናገር ስም ማጥፋት ነው ማለት ነው። ስም ማጥፋት ስንል በሁለት መንገድ፣ አንድ በወንጀል፣ ሁለት በፍትሐ ብሔር። በወንጀል የሚያስጠይቃል ስም አጥፊነት ነው። የሌላን ሰው ክብር መልካም ስም ይነካል። እሱ እኮ ጠንቋይ ነው፣ ደጋሚ ነው፣ ወይም ደግሞ አስደግሞ ነው፣ አስጠንቁሎ ነው
በችሎታ አይደለም። ይሄን በተለይ ደግሞ ከስፖርቱ ጋር አብረን ስናያይዘው ችሎታ የለውም በድግምትና በጥንቆላ ነው ከዚህ በፊትም የቻለው አሁንም የሚችል ከሆነ የሚችለው ብሎ የዛን ሰው ስም ማኮሰስ ማሳነስ ስለሆነ ስም ማጥፋት ነው። በወንጀልም ያስጠይቃል። በፍትሐ ብሔርም ካሳ የሞራልም ምናልባት ኢኮኖሚ ጉዳትም ደርሶ ከሆነ በፍትሐ ብሔርም ጭምር ያስጠይቃል። የሌላን ሰው ክብር ስም መጠበቅ ግዴታ ስለሆነ ማለት ነው። ሌላው ጉዳዩን ከውል አኳያ ነው የምንመለከተው። ጉዳዩን ከውል አኳያ ስንመለከተው አንድ ሰው ውል ለማድረግ ቃል ከገባ በኋላ ከስፖንሰሮች ሊሆን ይችላል። እንግዲህ ዘርዘር ያለው ፓርት አለ። ዘርዘር ያለውን የቪዲዮውን ክፍል ገብታችሁ እንድታዩት ጋብዛለሁ። በዋናነት በወንጀልም በፍትሐ ብሔርም ያስጠይቃል። የሰው ስም ማጥፋት ነው እንግዲህ ያለውን መልካም ስም ያጠለሻል። ስለዚህ በፍትሐ ብሔርም በወንጀልም ያስጠይቃል ነው እንግዲህ የተባለው። ጌች ደግሞ አዘጋጁ ምን አለ? መቼም ፈርዶበታል። ጌችም ምን ብሎ ይሆን? እስኪ በጋራ እኔ ሴዶ ጆኒ እንኳን ባይኖር ከኔ ጋር እንኳን አይቀርልም። ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ሕዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ ስቃይ ያበላኝ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አይመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር በጣም ከባድ ማጥቶ ነው የሚያደርጋቸው። 120 ሚሊዮን ሲፈልግ አልወዳደርም ሲፈልግ ወዳደራለሁ ይጨምራል ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም ከሀገር ቢወጣ እንኳን አይመልጥም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንደወጣ። ስለዚህ ፋይቱ አይቀርም። ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንግዲህ ጆኒ እንኳን ቢቀር እኔ አልመርህም አልለቅህም ነው። ውድድሩ አይቀርም እንግዲህ በተለያዩ ዓለማት ኢትዮጵያ ውስጥ የሚደረገውን ፋይት ለማየት ሁሉም ሰው በጣም በጉጉት ነው እየጠበቀ ያለውና ሴዶ ምን እየሰራ እንዳለ ግራ ነው የሚያጋባው። ለማንኛውም ከዛ በኋላ እንግዲህ የተለያዩ መልእክቶች ደረሱ። ተመለሰና ሴዶ ያው እንደተለመደው ድጋሚ ይሄንን ብሎናል። እስኪ እንስማ። ይሄ መጨረሻው ይመስላል። ከዚህ በኋላ አልወዳደርም አይልም። እንግዲህ አንቀው አምጥተው ድጋሚ ያወዳድሩታል። እምቢ እንኳን ካለ ከዚህ በኋላ እንደምታውቁት ያው ቀኑ በጣም እየቀረበ ነው። ትንሽ ቀን ነው የቀረው፣ ጥቂት ቀን። ስለዚህ ይሄን ማድረግ የሚችልም አይመስልም። ምን አለ? እስኪ ተከታተለን እንምጣ። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር። ግን አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ። እንቁላሏም ትጠጣለች ማለት ነው። እዚሁ አክሽፌ ጠጣሻለሁ። ናሽ አክሽፌ ያለው እንቁላሏን ጠጥቻለሁ። አቀ ይወዳደራል። የሰጋችሁ ሰዎች እንዳትሰጉ። እንቁላሉን አፍርሼ እገባለሁ። ዋናው ነገር የተደገመበት እንቁላሉ ላይ ስለሆነ ጠጥቼዋለሁ ብሎ ጠጥቶታል። እንግዲህ ከዚህ ዜና ደግሞ ወጣ እንበልና ያሲኖ ኮሜዲያን ያሲኖ አልተቻለም። አንዳንድ ሰዎች ምን አይነት ኮሜንት ከሰጡ ከቪዲዮ በኋላ የሚለውን መለስ አድርጌ አሳያቸዋለሁ። ከስር በጣም ብዙ ኮሜንቶች ተጽፈዋል። ለማንኛውም እንግዲህ ከሰሞኑ አነጋጋሪው ነው የኮሜዲያን ያሲኖ ቪዲዮ ምንድነው የሚለውን እናይና ከስር ደግሞ ኮማቾች ምን አሉ አብረን የምንመለከት ይሆናል። እንግዲህ ያሲኖ የእውነት ነው። ያሲኖ አልተቻለም። አሁን ደግሞ የሰራውን ቪዲዮ ተመልክተን ተመልሰን እንገናኝ። ጀማው ምንድነው የቴክስት ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ የማርሸስ የምርኗ እንደዛ ነው የሚለው። ሄሎ ማርሸል
ማሪ ካገባሽ በኋላ ከተውሽኝ በኋላ ሊያ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፍቅ መሻትሽ አጃይብ ያሰኛል። ባካ አንዴ ሊያ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው። የት እንገናኝ? ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋ ቦርዴ እንድንጠጣ፣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው። ድባቴ ይሞታል፣ ጭንቀቴ ይፈታል፣ አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌሽ ሽሮ ቤት ማኩርትሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችም ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። መጣው በይኝና ግራ ባይልጣል ጭሱን ወዲያ ልበል አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየው የካድሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳን የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ። ያሲኖ 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 የእውነት 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 በቃ የእውነት በጣም 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 ትልቅ ስራ ነው። ያሲኖ አልተቻለም እንግዲህ የኢቢኤስ ቤተሰብ ጨዋታን ይመራል። እንዲህ አይነት ደግሞ ቪዲዮዎችን ይለቅልናል። ምን አይነት ኮሜንቶች ተሰጡ? ይህንን አይተው ተመልካቾች ምን አሉት የሚለውን ደግሞ ቀጥሎ እናያለን። በጣም ጥቂቶቹ እናያለን። ሌሎቻችሁን ገብታችሁ እናንተ ያዋችሁ። ትልቅ ሰው ያሲኖ ኮማቾች ከ6193 በላይ ይታዩኛል። ይህን ቪዲዮ በምንሰራበት ሰዓት እስኪ ምን አሉ? እኔ አዋርዱ ካልተሰጠው ሰላማዊ ሰልፍ እንወጣለን ምትሉ ላይክ አድርጉ ይላል። ይሄ ብቻ ጽሁፍ 15700 ላይክ አግኝቷል። አጃኢብ ነው። እንግዲህ ሌሎቹም ኮሜንቶች ገባ ገባ ብላችሁ እዩዋቸው። እንግዲህ አጠር ባለ ሁኔታ ይህንን ኮሜንት ካየን ይበቃል። ለማንኛውም የነበረን ቆይታ ይሄንን ይመስል ነበረ። ሽልማት የሚያስገኘው የቪዲዮ ጥያቄያችን ይመለስ። 30 እና ከዛ በላይ ኮሜንቶች ከተሰጡ አንዱን ምንሸልም ይሆናል። የ500 ብር ሽልማት ይኖረናል። እንዲህ እንዲያያለ እንግዲህ አቤት ሚዲያ ፕላሳችን በሰብስክራይበር በእይታ በምን እያደገች በጋራ አብረን ሄድና ሽልማታችንም ከፍ ያደረግን ምን ይሄድ ይሆናል። ለማንኛውም ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን።
ቪዲዮን አይታችሁ ከወደዳችሁት ሼር አድርጉልን፣ ለሌሎች ማጋራቱ አይረሳ። ላይክ አድርጋችሁ ስላያችሁ ያመሰገንን። ሰብስክራይብ ላላረጉ ደግሞ እንዲያደርጉ አበረታቱልን። አብረን ስለቆየን እጅግ በጣም ደስ ብሎናል። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ ባይ፣ ቻው።